ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ እግዚአብሔር መልካም ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እሰይ ጌታ ይመስገን። እሺ እህቴ አቤት ሰላም ሰላም ነው ያልዬ፣ እንዴት ነህ? ጌታ ይመስገን። ወይ በስመ አብ፣ ዛሬ ነፍስም አልቀረልኝም። እኔማ አንድም ቃል ጠብ አላለም። እንግዲህ ሁሉም ለኔ ነው። እንጸልያለሁ። በጣም ጌታ ፈውሶኛል። ብዙ ፍርሃት አለ። ምን እንዴት ሊሆን ይሆን ምናምን እያልኩ ብዙ ነገር ብዙ ጸሎት ርዕሶቼ ናቸው ዛሬ የተጸለዩልኝ እና ይሄ ነው ማለት አልችልም። ግን በጣም ሲያስለቅሰኝ የነበረው የሆነ ታናሽ ወንድሜ በጣም ይታመማል እና ሳናቀው ነው እንደዚህ በዚህ ደረጃ ላይ የደረሰው። በዛ በጣም እየፈራው ነበር እና እግዚአብሔር እንግዲህ ጸሎቴን ሰምቶኛል ብዬ አምናለሁ። በጣም ታመመብኝ፣ ሳናቅ ነው። በአንድ ወር ውስጥ ነው ያወቅነው። ኩላሊቱን አመመው እና አሁን ዳያሊሲስ እየወሰደ ነው። ዝም ብዬ እንግዲህ እየጸለይኩ ነው። እኛ ሁላችንም ተደናግጠናል እና በዛ እግዚአብሔር እንግዲህ ልቤን ፈውሶኛል እና በብዙ ፍርሃት ውስጥ ነበርኩ። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ አለ። ሰምቶናል። አሜን እግዚአብሔር የመጀመሪያ እንደሰማን ምልክቱ ልባችንን ያበረታዋል አይደለ? ጌታ ልባችንን ያበረታዋል እና ምንም አትሆኝም፣ መተሽ ትመሰክሪያለሽ። እሺ እኔ እናት እመኝ፣ ልብሽ ያንን ያሳረፈሽን ልብሽን እሱን እመኝ ነው። ሃሌሉያ። ከዛ መተሽ ትመሰክሪያለሽ። እውነት እሺ እኔ እናት አይዞሽ። ጌታ ይመስገን። ጌታ ማመስገንሽን፣ ጌታ መባረክሽን ቀጥይ። እሺ ተባረክ። ጌታ ኢየሱስ ይባርክ። አሜን። አዎስም አሜን። እሺ ገኒ ሃሎ። አቤት። ክብር ሁሉ ለጌታ ለመንፈስ ቅዱስ ይሁን። እግዚአብሔር መልካም ነው። እግዚአብሔር በመከራ መሸሸጊያ ነው ይላል እግዚአብሔር ቃልና እኔ በጣም ጥያቄ ነበረኝ በጤናዬ በፋሚሊ ማኔ እዚህ ኢትዮጵያ ነው ያለሁት፣ ኤርትራ ሆነኝ ደውዬ ማላቅም ብዙ ስለሆነ ማለት ነው እና ሀሳብ አለኝ ከመጸለይ ያለፈ በቃ በሀሳብ ተይዤ ነበር። ልቤ ሁላ ደግሞ በጤናዬ ፍራቻ ነበር። የዶክተር ሪዛልት የምትፈሩ የሚል ጌታ እየተናገረ ከመጀመርታው እስከ ገባው እስከ መጨረሻው እግዚአብሔር ተናግሮኛል። እኔ ስለ ፋሚሊ ስለ ጤናዬ ልቤ ከብዶ በቃ የሆነ ሀዘን ብቸኝነት የሚል ብዙ ማን አለ የሚል ነገር ነበረኝ። ዛሬ ግን እግዚአብሔር መልካም ነው። አሜን። በእውነት እኔ ድሮም ፓስተር አሊ ሳየው በጣም ነው በአንተ አገልግሎት ምባረከው። ሁሌ በቃ ፓስተር በተነሳ ቁጥር በቃ እንዴት አይነት አምላክ ነው ብዬ ነው በቃ እሰማለሁ። ቲክቶክም አይሚን ዩቲዩብም ገብቼ እሰማለሁና አምሶ ፕለስድ በአንተ አገልግሎት ዘመንህን የተባረከ ይሆን። ቅናት ያለ አልቅሰ የምትጸልይ ሰው ያ ቅንነት አይወሰድ። ፓስተር ጌታ ይባርክ። እኔ በጣም ተነክቻለሁ ዛሬ። ኢየሱስ ጌታ ነው። ተባረኩ። ወዳችሁ። አሜን። ብሩክ አሜን። አሜን። ፓስተርዬ ተሳክቶልካል። ሁሌ ነው እግዚአብሔርን ማመሰግነው ስለ አንተ አገልግሎቴን። እግዚአብሔር እድሜን አይቶ አይደለም ይሰራው ይሰራልና ይሄን ዛሬ እንዴት እንዳማረብኝ ፓስተርዬ። እስቲ
Oh my God. Oh my God. ርቾዬ የኔ እናት የኔ እናት አርንዬ ነው የምለው። ተሳክቶልኛል። ደግሞ ሰርፕራይዝ አለኝ ለአንተ። እሺ አመት ነው የደከምኩበትና ይሄን እስከማሳይ ድረስ ነው አልገባም ብዬ። ዋው ክብር ለኢየሱስ ይሁን። ጌታ ኢየሱስ ጌታ ኢየሱስ ታውቃለህ ያለው ተአምር በምን ተአምር የኔ ኢየሱስ ይሰራል፣ ያንተ ኢየሱስ ይሰራል። ሃሌሉያ እንዳለ ዳዊት መቅሰፍት ወደ ቤትህ አይገባም። ሃሌሉያ ማይ ጋድ ሉባራሱቱ መቅሰፍት ወደ ቤትህ አይገባም እንደሚል መቅሰፍት ወደ ቤትህ አይገባም እንደሚል መቅሰፍት ወደ ቤትህ አይገባም መቅሰፍት ወደ ቤትህ አይገባም እንደሚል ጌታ ሆይ ዛሬ በኢየሱስ ስም መቅሰፍት ወደ ቤትህ አይገባም መቅሰፍት ወደ ቤትህ አይገባም መቅሰፍት ወደ ቤትህ አይገባም come on guys መቅሰፍት ወደ ቤትህ አይገባም 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 come on መቅሰፍት ወደ ቤትህ አይገባም በኢየሱስ ስም ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግሮችን በድንጋይ እንዳይሰናከል ይጠብቃል እንደሚል በኢየሱስ ስም መቅሰፍት ወደ ቤታችሁ አይገባም። የበሽታ መቅሰፍት፣ በየውድቀት የአክሲደንት መቅሰፍት፣ የሞት ክፉ ዜና በኢየሱስ ስም ዛሬ እንከለክላለን። ከሞን መቅሰፍት ወደ ቤት አይገባም በጌታ በኢየሱስ ስም in Jesus name። እዚህ ውስጥ ጌታዊ ከሚሰሙኝ 429 ሎርድ መቅሰፍት የተከለከለ ይሁን መቅሰፍት የተከለከለ ይሁን። እባርካችኋለሁ እየሰማችሁኝ ያላችሁ ሁሉ መቅሰፍት የተከለከለ ይሁን በኢየሱስ ስም። መቅሰፍት የተከለከለ ይሁን ከቤታችሁ ከጤናችሁ ላይ መቅሰፍት የተከለከለ ይሁን ከስራችሁ ላይ መቅሰፍት የተከለከለ ይሁን ከትዳር ከልጆቻችሁ ከቤታችሁ ላይ ከማህፀናችሁ ላይ በኢየሱስ ስም ስልጣን ዛሬ እጸልያለሁ በኢየሱስ ስም መቅሰፍት በኢየሱስ ስም ስልጣን በኢየሱስ ስም መቅሰፍት የተከለከለ ይሁን። ከማን መቅሰፍት ወደ ቤት አይገባም መቅሰፍት ወደ ቤት አይገባም መቅሰፍት ወደ ቤት አይገባም በጌታ በኢየሱስ ድንገተኛ ሞት በቤታችሁ አይከሰትም በጌታ በኢየሱስ ስም ስልጣን ድንገተኛ ሞት ድንገተኛ ኪሳራ ድንገተኛ ውድቀት በኢየሱስ ስም ከሙታን በተነሳው በእግዚአብሔር ልጅ በኢየሱስ ስም እባርካችኋለሁ። መቅሰፍት ወደ ቤታችሁ አይገባም መቅሰፍት ወደ ቤታችሁ አይገባም። ጌታው ደምህን እጠራለሁ የኢየሱስን ደም በመቃኑና በጉበኑ ላይ እንጠራለን። ሃሌሉያ ሃሌሉያ። ጌታ ሆይ እለምንሃለሁ ስለ ስምህ ስትል ጌታ ሆይ በጌታ በኢየሱስ የኢየሱስ ደም ይሸፍናችሁ። መቅሰፍት ወደ ቤታችሁ አይገባም። ይህን ቃል ላይ ቆመን እንጸልያለን። መዝሙር 91 መቅሰፍት ወደ ቤታችሁ አይገባም መቅሰፍት ወደ ቤታችሁ አይገባም። ስለ እናንተ መላእክቱን ያዛል በጌታ በኢየሱስ ስም በጌታ በኢየሱስ ስም መቅሰፍት አይገባም። ጠላት እንደ ጎርፍ በመጣ ጊዜ እግዚአብሔር እንደ መሶሶ ያቆመዋል።
እንደ ምሰሶ ያቆመዋል። በጌታ በኢየሱስ ወደ ቤታችሁ የተላከ ወደ ሕይወታችሁ የተላከ መቅሰፍቶች በጌታ በኢየሱስ እግዚአብሔር ጋሻ ሆኖ ያቆምላችሁ፣ በኢየሱስ ያቆምላችሁ። በአለት ንቃቃት ያለሽ አንቺ ሆይ ርግቤ ሆይ ተነሽ ዘምሪ ተብሎ እንደተጻፈ ክረምቱ አልፏል። ሃሌሉያ! የዜማ ጊዜ ደርሷል። ተነሺ። በአለት ንቃቃት ያንቺ ያለሽ ርግቤ ሆይ ተነሺ በኢየሱስ ስም። የምትዘምሪበት ዘመን ነው፣ የምታለቅሽበት አይደለም። የምስራቹን የምታወሪበት ዘመን ነው። እነሆ መድኃኒትሽ ይመጣል ከሰማይ በመላእክት ታጅቦ የወጉት ሁሉ ያዩታል የምትይበት ዘመን ነው። በጌታ በኢየሱስ ስምና ስልጣን በአለት ንቃቃት አንቺ ያለሽ ሆይ ርግቤ ሆይ ተነሺ፣ ተነሺ። ክረምቱ አልፏል፣ ክረምቱ አልፏል፣ ክረምቱ አልፏል በኢየሱስ ስም። ጌታው አዝ ሜሴንጀር ጌታ ሆይ እንደ መልእክተኛ እናገራለሁ በሕዝቡ ላይ። I don't want to be broken. I just want to, Lord. አይከልከል ከቤታችሁ፣ ደስታ አይከልከል ከቤታችሁ። በአንድ መንገድ የመጡባችሁ በሰባት መንገድ ይበተኑ፣ ይበተኑ። እባርካችኋለሁ። መስቀል ላይ ሆኖ ተጠማው ያለው ለእናንተ ነው። መስቀል ላይ ሆኖ ኤሎሂም ኤሎሂም ሰምላማ ሰበቅታኒ ያለው ለእናንተ ነው፣ ለእኛ ነው። መስቀል ላይ ሆኖ የተጨነቀው ለኛ ነው። በኢየሱስ ስም ክፉ አያገኛችሁ። I bless you። በእግዚአብሔር የልብ ርኅራኄ ባርካችኋለሁ። አነው አቃለው ርኅራኄ እንዳለው አቃለው። ለኔ ሲራራልኝ ለወርቅ ስል መሬት ሳልደርስ ያነሳኝን አቃለው። ልብሶችን የቀየረልኝ ጥምጣሜን የቀየረልኝን አቃለው። ስጠራው እንሁኝ ያለኝ በኔ ተስፋ ካልቆረጠ በእናንተ ተስፋ አይቆርጥም። እኔን ካነሳኝ ደጋግሞ ከማረኝ ይምራችኋል። ሃሌሉያ ሃሌሉያ። አለቀልኝ ስል ካነሳኝ ያነሳችኋል። በምድር ላይ ካሉ የሰው ልጆች ድካም እኔ አንደኛው ነኝ። እኔን ያነሳኝ እጆቹ ያንሳችሁ፣ እኔን የነካኝ እጆች ይንካችሁ። ገበናዬን የሸፈነ አጥቦ ያቁመኝ። በየማለዳ የራራልኝ የልዑል እግዚአብሔር እጅ ይደግፋችሁ። ማንም በኃይሉ ችሎታ አይበረታምና የእግዚአብሔር እጅ ያበርታችሁ። አትንከራተቱ በኢየሱስ ስም። ልጆቻችሁ አይንከራተቱ፣ ቤታችሁ አይንከራተት፣ ውድቀት አያገኛችሁ በኢየሱስ ስም። ብርቱ እጁ ይደግፋችሁ። እባርካችኋለሁ። ልጆቼን እንደምባርክ ቤቴን እንደምባርክ እባርካችኋለሁ። ቀኙ ይደግፋችሁ። አሁን ማንኛውም ሰይጣን ያመጣው ደዌ ከሰውነታችሁ የቀለጠ ይሁን በኢየሱስ ስም። የማትወልዱ ውለዱ። ጌታ ሆይ ጌታ ሆይ ጌታ ሆይ ማኅፀኖች ይከፈቱ፣ ማኅፀኖች ይከፈቱ። ጌታ ሆይ ስለ ስም ጸልያለሁ፣ ስለ ስም ጸልያለሁ። ሕዝብህን ስለምትወድበት እጸልያለሁ። ጌታ ሆይ በምሕረት ላይ ቆሜ እጸልያለሁ። ማኅፀኖች ይከፈቱ። ጌታ ሆይ ደራሽ ያጡ ሰዎች እጅህ ይዳሳቸው እለምናለሁ። ምንጩ ኬት እንደሆነ ያላወቁ
ቤታቸው በመቅሰፍት የተመታ ዛሬ በኢየሱስ ስም ጭጋጉ ይነሳ። በጌታ በኢየሱስ ስም ጨለማው ይነሳ። ጌታ እለምናለሁ ስለ ስምህ ስትል ስለ ስምህ ስትል ጌታ ሆይ ስለ ቅዱስ ስምህ ስትል ስለ ርኅራኄ ስለ ልብህ ስትል ጌታ ሆይ ሕዝብህ ነፃ ይውጣ። ሕዝብህ ነፃ በእውነት እባርካችኋል። የዛሬ ዓመት ልጅ ታቀፉ መውለድ ያቃታችሁ አልጋ ላይ እየተመሸማቀቀ ያለ ሁሉ ይፈታ ኢየሱስ ፋለን ስለ አሊ አይደለም ስለ ኢየሱስ ይላው የጸለያችሁ እንዲባልም አይደለም። በቃ ይፈቱ። አንያቸው ድጋሚ እዚህ ሚዲያም ላይ አይምጡ። ጌታ አንስማ በቤታቸው ግን ይፈቱ። እግዚአብሔር ልውና እጠራለሁ በእያንዳንዱ ቤት ሙሴ በእምነት የደም መርጨት እንዳደረገ በቤት ጌታ ሆይ የኢየሱስን ደም እጠራለሁ። አልጋ ላይ ያሉ ሰዎች ይነሱ። ተነሱ በኢየሱስ አልጋ ላይ ያላችሁ ሰዎች ተነሱ። የኢየሱስ ስም ያስነሳችሁ አልጋ ላይ ካላችሁበት ሆስፒታላችሁ ውስጥ ያላችሁ የተጨነቃችሁ ያላችሁ ሞታቸውን እየጠበቁ ያሉ በኢየሱስ ስም ይነሱ። በኢየሱስ ስም ይነሱ። የነቢይ ያሉ ጌታ ሆይ አንተ ድምፅህን አሰማቸው እለምናለሁ። ሬሳ ቤታቸው ውስጥ ያለ እብድ ቤታቸው ውስጥ ያለ የታሰሩ ቤታቸው ውስጥ ያለ የታመመ ቤታቸው ውስጥ ያለ ጌታዊ ካንሰሮቹ ይለምናሉ። ምሕረትን ደፍሬ ምሕረትን ታምኜ ጸልያለሁ። መቅሰፍት ከቤታችሁ ይውጣ። መቅሰፍት እጅግ የምትምር የምትራራ ናት። የነቢያት አምላክ የአባቶቻችን አምላክ ጌታዊ ስምህን እንጠራለን። አሌዳ ወርሽው ነው በኢየሱስ መቅሰፍት ከቤታችሁ የተከለከለ 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 በጌታ በኢየሱስ
በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን መታመኛዬ ነህ እለዋለሁ። አምላኬ መሸሸጊያዬ ነው፣ በእርሱ ታመናለሁ። ሃሌሉያ። እዚህ ቃል ላይ ቆመን እንጸልያለን። አሜን። ልባችሁ እንዲበረታልኝ እፈልጋለሁ። እግዚአብሔር ይሰማናል። አሜን። ይሰማናል። ጌታ ይሰማናል። ጌታ ይሰማናል። አሜን። ይሰማናል ጌታ። ሃሌሉያ። በእግዚአብሔር ተስፋ አንቆርጥም። ይሰማናል። ጆሮዎቹ ወደ ጸሎታችን ናቸው። ይሰማናል ጌታ። ሃሌሉያ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እግዚአብሔርን አንተ መታመኛዬ ነህ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እለዋለሁ እለዋለሁ ለቤቴ፣ ለሕይወቴ፣ ለልጆቼ፣ ሃሌሉያ፣ ለሕዝቤ መታመኛዬ ነህ እግዚአብሔር። ይህን ልብ አንሱት አሁን። መታመኛዬ ነህ ጌታ ሆይ፣ ወደ ማንም አልሄድም፣ በአንተ እደገፋለሁ ጌታ ሆይ። መታመኛዬ ነህ። ስጸልይ አምኜህ ነው ጌታ ሆይ፣ ስጸልይ አምኜህ ነው። ሕዝብህን ስባርክ አምኜህ ነው ጌታ ሆይ። አምናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል ጌታ ሆይ። እዚህ ቃል ላይ እንቆማለን። ታድነናለህ በለው። ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ከአዳኝ ወጥመድ እውነት እግዚአብሔር ከሚያስደነግጥ ነገር ያድነናል። In Jesus name, in Jesus name፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። አሜን። የሞት መልአክ ወደ ቤታችሁ የተላከ መልአክ፣ የሞት መልአክ፣ መቅሰፍት የሚያመጣ መልአክ በኢየሱስ ስም ለቆ ይውጣ። አሁን በኢየሱስ ስም ለቆ ይውጣ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ይጠብቁ ዘንድ መላእክትን ስላንተ ያዛል እንደሚል በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም በላያችሁ ላይ የተላከ መቅሰፍት በክርስቶስ ደም የተነቀለ ይሁን። በኢየሱስ ደም የበሽታ መቅሰፍት፣ የድህነት፣ የውድቀት፣ የሐዘን፣ የቤተሰብ መበተን፣ የዲቮርስ በኢየሱስ ስም፣ በኢየሱስ ስም የእስራት እናት ፍታችሁ ቢሆን ደሙ ይቆምላችሁ። በእናንተ ስንፍና እንኳን ቢሆን የክርስቶስ ደም ይታደጋችሁ። በኢየሱስ በጌታ በኢየሱስ እባረካችኋል። በጌታ በኢየሱስ በጌታ በኢየሱስ የእግዚአብሔር ምሕረት የእግዚአብሔር ምሕረት ጌታ ታውቃላችሁ። አዲስ ዓመት ለአንዳንዶች የመጨረሻ ተስፋ መቁረጥ ነው። አንዳንዶቻችሁ ከባድ ተስፋ መቁረጥ ውስጥ ነው ያላችሁት። ምክንያቱም
ምንም የሚቀየር ነገር ስላላያችሁ እና ለአንዳንዶቻችሁ ከባድ ሐዘን ነው ይዞ የመጣው እና ተስፋ ቆርጣችኋል። ምንም ነገር ለውጥ የለም ብላችሁ አንድ ነገር ልንገራችሁ፣ ለውጥ ያለው እግዚአብሔር እጅ ብቻ ነው። ዛሬ ልባችሁ ብድግ እንዲል ፈልጋለሁ። ዘመኑ ነው እንጂ የተቀየረው እግዚአብሔር አልተቀየረም። ዘመኑ ለውጥ አያመጣም እግዚአብሔር እንጂ ብቻ ነው የሚያመጣው ለውጥ። ምን አዲስ ነገር አለ? ያው ነው ብላችሁ ምንድን ነው የሚመጣው? አንዳንዶች ስኬታቸው ሲቆጥሩ እኔ ያላቸውን ነገር ይህን አደረገልኝ፣ ይኸው እንድላገባ ነው፣ ልወልድ ነው ሲሉ ተስፋ መቁረጥ፣ የልብ ስብራት፣ ምን ነው ባይመጣብኝ እስክትሉ ድረስ እድሜ ሄደ ብላችሁ ልባችሁ ውድቅ ያለ ሰዎች ዛሬ የትንሣኤ ኃይል ይላክላችሁ በኢየሱስ። ትዳራችሁ ያው የቤታችሁ በጭንቀት ያው የሆነባችሁ ስለዚህ አዲስ ዓመት ለእናንተ ራስ መታት፣ ድንጋጤ፣ መሸማቀቅ የሆነባችሁ የእግዚአብሔር ልብ ሰፊ ነው። ዛሬ ባርካችኋለሁ በኢየሱስ። የአምላክ እስትንፋስ ጌታው እንለምንሃለን ዛሬ እንለምንሃለን ዛሬ እንለምንሃለን። ከሕዝብ ላይ ያለ መቅሰፍት ይነሳ። ከሕዝብ ላይ ያለ መቅሰፍት ይነሳ። ከሕዝብ ላይ ያለ የልብ ስብራት በኢየሱስ ስም ይነሳው። ጌታ ሆይ በተናገረኝም ጊዜ መንፈስ ገባብኝ በእግሬ ማቆመኝ እንደሚል ጌታ ሆይ ድምፅህን እንድታሰማቸው ተስፋ የሆነው እንድትልክላቸው ጌታ ሆይ በልባቸው እንሆኝ እንድትላቸው ጸልያለሁ። ጌታ ሆይ እኔ እግዚአብሔር አልለወጥም እንድትላቸው በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም ልባችሁ በመንፈስ ቅዱስ የሞቀ ይሆን። ልባችሁን እባርካለሁ። ልባችሁ የተመታበት ሐዘን በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በጌታ በኢየሱስ ስም በጌታ በኢየሱስ የተነቀለ ይሆን። ሐዘን፣ ተስፋ መቁረጥ ማይ ጋድ በጣም በብቸኝነት የምትሰቃዩ ሰዎች ስንከቧችሁ ብቸኝነት የሚሰማችሁ ባዶነት፣ ቸርች ስትሄዱ ባዶነት፣ ከሰው ጋር ስትሉ ባዶነት፣ በኢየሱስ ደም ይህ ባዶነት የተነቀለ ይሁን። የተነቀለ ይሁን። የተነቀለ ይሁን። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። መንፈስ ቅዱስ እለምንሃለሁ። መንፈስ ቅዱስ ይሄ ባዶነት ማይ ጋድ አይ ካን ፊል እኮ ጋይስ በሰው ተከባችሁ አልከሚዳችሁ በሰው ተከባችሁ ማን እንደርሰን ያገኛል የምትሉ እግዚአብሔር ይለምንሃል። ረጅም መንፈስ ቅዱስ ኃይልህ ብዙ ይልሃል። መንፈስ ቅዱስ ሰው ጋቢ ለብሶ እንደሚሞቀው በኢየሱስ ስም የእግዚአብሔር ሕልውና አሁን ይሙቃችሁ። ያላችሁበትን ስፍራ ይሙላው። እባርካችኋለሁ። እሱን አምኜ እባርካችኋለሁ። ያላችሁበትን ስፍራ የእግዚአብሔር ሕልውና ይሙላው። ልባችሁ በእግዚአብሔር ሕልውና ይሙቅ።
አይናችሁ የተከፈተ ይሁን። እባርካችኋል። በእግዚአብሔር ርኅራኄ አልጸልይም ስፔሻል ስለሆንኩኝ ጌታን ስለምወደው ጌታ ሆይ አንተን አምኜ ነው የምጸልየው። ጸሎቴን እንደምሰማ አምኜ በኢየሱስ ስም ልባችሁ የተያዘ ሰዎች አሁን ልባችሁ ይልቀቅ። በኢየሱስ ስም ይልቀቅ። በኢየሱስ ስም ይልቀቅ። በኢየሱስ ስም ይልቀቅ። ድንጋጤና ሐዘን በኢየሱስ ስም ይልቀቅ። 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 አሁን ልብ የሚደግፈው ልባችሁን ያዙት። ናችሁ ሰዎች የእግዚአብሔር እስትንፋስ አምላክ እስትንፋስ፣ ሃሌሉያ! የእግዚአብሔር እስትንፋስ ምስክር ነኝ። ለሰው ትመሰክራላችሁ፣ አይበጠስም። በኢየሱስ ስም ቤታችሁ አይበተንም። ሁሉን የሚችል አምላክ ቤታችሁን ይደግፈዋል። የኔን ቤት ያቆመ እግዚአብሔር፣ ቤቴን የደገፈ እግዚአብሔር አውቀዋለሁ፣ ይደግፈዋል። በጌታ በኢየሱስ ስም ክፉ የሆነ አእምሯችሁን የባላችሁንም የሚስታችሁንም የተቆጣጠረ ማንኛውም ተስፋ መቁረጥን ይልቀቅ፣ አእምሮን ይልቀቃው በኢየሱስ ደም፣ በኢየሱስ ደም። ማይ ጋድ ልጆችን እንዴት አሳድጋለሁ ብላችሁ ትጨነቁ፣ ምን አበላለሁ ምን አጠጣለሁ ምትሉ በጌታ በኢየሱስ ስም የአጋር አምላክ በኢየሱስ ስም ምንጭን ይክፈትላችሁ፣ ይክፈተው በኢየሱስ ስም። የአጋር አምላክ እጠራዋለሁ፣ ይህንን አምላክ እጠራዋለሁ። ሃሌሉያ! እጠራዋለሁ በኢየሱስ። አይናችሁ ይከፈት። ልጆቻችሁ የምታሳድጉበት፣ ትዳራችሁን የምትታደጉበት፣ ቤታችሁን የምትታደጉበት በኢየሱስ ስም ስልጣን የእናንተ የሆነውን ነገር የምትታደጉበት የአይን መከፈት እግዚአብሔር ምንጩን ያሳያችሁ በኢየሱስ ስም። ምንጩን ያሳያችሁ የኔ አምላክ የቀመስኩት እናንተ ጌታ ለቤት ርኅራኄ ያለው ጌታ ርኅራኄ ለእኔ ቤት ያደረገ እግዚአብሔር ይድረስላችሁ። ለቤቴ የራራ፣ ለልጆቼ የራራ፣ ለሕይወቴ ለምበላው ለምጠጣው የራራ አምላክ ለቤታችሁ ይራራ በኢየሱስ ስም። በሰው ሁሉ ፊት ሞገስ አግኙ፣ በሰው ሁሉ ፊት ሞገስ አግኙ። በጌታ ጠይቃችሁ አትጡ፣ ለምናችሁ አትጡ፣ እጃችሁን ዘርግታችሁ አትጡ። እባርካችኋለሁ በኢየሱስ ስም። በአሰሪዎቻችሁ ፊት ሞገስ
የእግዚአብሔር ሞገስ የእግዚአብሔር ቦታ በእግዚአብሔር ሞገስ ተሞሉ። አሁን በጌታ በኢየሱስ ስም በእግዚአብሔር ሞገስ እንደውም ፕሮሞሽን ይጨመርላችሁ በኢየሱስ ስም። በኢየሱስ ስም ሊያባርሯችሁ ያሉ ሰዎች ፕሮሞት ያርጓችሁ፣ ከፍ ያድርጓችሁ በኢየሱስ ስም። በኢየሱስ ስም አንድ ነገር ብቻ አድርጉ። እንዲህ በሉት ጌታን፣ በራራህልኝ ርኅራሄ ለሰው ራራለሁ። እኔም በሉት ጌታ፣ በማርከኝ ምሕረት ሰውን እምራለሁ። ጌታ ልጆችህን እምራለሁ፣ ቤቴን እምራለሁ። ጌታ in the mighty name of Jesus ጌታ ሆይ በራራህልኝ መራራት ባየኸኝ አይኖችህ እኔም አያለሁ። ጌታ in the mighty name of Jesus ሃሌሉያ። እኔ ያለው ሰው አይረበውም። ጌታ ሆይ እጅን ዘርጋልኝ በሉት። ጌታ ሆይ እኔም በማርከኝ ልብ እምራለሁ። ጌታ ሆይ እኔም በወደድከኝ ልብ እወዳለሁ። ጌታ ሆይ በሉት። ጌታ ሆይ ጌታ ሆይ ምን እንላለን ዛሬ በኢየሱስ ስም? ከየትኛውም ተስፋ መቁረጥ፣ ከየትኛውም ስብራት፣ ከየትኛውም በሽታና ሐዘን በክርስቶስ ኢየሱስ ደም ነፃ ይውጡ፣ ነፃ ይውጡ። ሃሌሉያ 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 ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን። ሃሌሉያ። እንቅልፍ ያጣችሁ በእንቅልፍ ጥገቡ። እረፍት ያጣችሁ እግዚአብሔር ያሳርፋችሁ። አእምሯችሁ የሚታወክ አእምሯችሁ ሁሉ የተረጋጋ ይሁን በክርስቶስ ኢየሱስ ደም። የወደቃችሁ ተነሱ፣ የጠፋባችሁ ይገኝ በኢየሱስ ስም ስልጣን። እግዚአብሔር በነገር ሁሉ ይደግፋችሁ፣ ይራራላችሁ። ሃሌሉያ። ያትረፍረፋችሁ ሐዘናችሁን በምትጠብቁበት ሰዓት የምስራች ስሙ በጌታ በኢየሱስ ስም። የዶክተር ሪዛልት እየጠበቃችሁ በቃ አለቀልኝ የምትሉ በኢየሱስ ስም የምስራች ስሙ፣ የምስራች ስሙ። እባረካችኋል። ሃሌሉያ ሃሌሉያ። ሞት ከቤታችሁ አይሰማ በኢየሱስ ሃሌሉያ ሃሌሉያ። በነገር ሁሉ እግዚአብሔር ልባችሁን ይደግፍ ያቁመው። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የእጆቻችሁን ሥራ ይባርከው፣ ይጣፍጥ በኢየሱስም። አፈር ነግዳችሁ አትርፉ። እንኳንና ሌላ ነገር የምሸጡት የምትነኩት ሁሉ የተባረከውን አፈር ነግዳችሁ ይሳካላችሁ፣ ይከናወንላችሁ በሕያው አምላክ በእግዚአብሔር ልጅ በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ኀፍረት፣ ሐዘን ከቤታችሁ የተገፈፈ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አሜን አሜን። ከአጋር ወልዶ ጥሎት አልሄደም፣ መልሶ ጎብኝቶታል። በውድቀታችሁ እግዚአብሔር ጥሏችሁ አይሂድ። ከገባችሁበት ማንኛውም የእግዚአብሔር ካልሆነ ነገር አውጥቶ ይባርካችሁ። በኢየሱስ አውጥቶ ይባርካችሁ። ሃሌሉያ አውጥቶ ይባርካችሁ በኢየሱስ ስም ስልጣን። አጋር ጋ ገብታችሁ ቢሆን በኢየሱስ ደም መልሶ እግዚአብሔር አጥቦ ሸልሞ ሸላልሞ ያንሳችሁ በኢየሱስ እባረካችኋል። ሃሌሉያ። ደስ አይለም ቅዱሳን? በከባድ ስተቱ እንዲህ አላለውም። ይውላል ስተሃል ልጁ ያንተ ነው። ደስ አይልም? ያንተ በድካም ገብቶ የወለድከውን ምን አይነት አምላክ! ሃሌሉያ። በድካምና በስህተት ነው እባርከዋለሁ አለው። ዲስ ኢዝ ማይ ጋድ። ይሄ ነው የኔ አምላክ፣
ይሄ ነው የኔ አምላክ የማውቀው ስህተቴ ላይ በረከት የሚያመጣ። ሃሌሉያ ክብር ለኢየሱስ ሲሆን ስህተቴ ላይ ወደ አጋር ገብቶ ተዋት አለው። ግን አለው እግዚአብሔር አንተ ቃልህን አልጠበቅም፣ እኔ ግን ቃሌን እጠብቃለሁ፣ የዛሬ ዓመት እሰጥሃለሁ አለው። በስህተቱ ፈርዶበት አይደለም ሄደው፣ ስህተቱን ባርኮት ሄደዋል እግዚአብሔር በጌታ በኢየሱስ ስም። ታውቃላችሁ ስህተቱ ያሳጨደው እሱን ነው እግዚአብሔርን አይደለም። በሳተው አሳሳት የተጎዳው አብርሃም እንጂ እግዚአብሔር አይደለም። እመኑኝማ በሳታችሁ ስህተት እግዚአብሔር አይጎዳም እናንተ እንጂ። እግዚአብሔር ቆሞ የማይለወጠው እግዚአብሔር፣ ምንም የማይነካው እግዚአብሔር ቃሉን ይጠብቃል። በቤታችሁ ቃሉ የታመነ ነው። አንዳንዶቻችሁ በቃ በውድቀት ያለቀብኝ ይህ ሁሉ መከራ የመጣብኝ ስለተሳሳትኩ ነው ብላችሁ አቅጣጫ ልቀይሩ ያላችሁ ስህተታችሁን ይባርከዋል እግዚአብሔር። እናንተ ናችሁ የምታጭዱት፣ እናንተ ናችሁ የምትጎዱት። እኛንን እኮ አይደል ስህተታችን የሚጎዳው እኛን ነው አይደለም እንዴ? የእግዚአብሔርን ባህሪ አይቀይረውም የኔ ስህተት። ሃሌሉያ የኔ ውድቀት የእግዚአብሔርን ባህሪ አይቀይረውም። የበላው አዳም ነው። እግዚአብሔር ግን እሱ መጣ መልሶ የተበደለው አዳም እግዚአብሔር በዳይ አዳም ሃሌሉያ መጣለት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ መጣለት። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ መጣለት። እሰጥሃለሁ ልጅ፣ እኔ ቃሌን አልለውጥም። ያንተ ስህተት የኔን ቃል አይለውጠውም። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። በስህተታችን የማይደናገጥ መልሶ እየማረ የሚባርከን እግዚአብሔር የተባረከ ይሁን። በጌታ ተመለሱ። ስለ ሳታችሁ ስለ ተሳሳታችሁ በዛው አትቀጥሉ። እጆቹ ሰፊ ነው፣ ልቡ ሰፊ ነው የእግዚአብሔር። ክብር ሁሉ ለኢየሱስ ይሁን። አሜን አሜን አሜን። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ሃሌሉያ አሜን አሜን አሜን። ሃሌሉያ ሃሌሉያ። ምስክርነት ያለው አለ። ስንጸልይ ጌታ የነካው ጌታ ነፃ ያወጣው ሰው አለ። አንዳንድ ቁጥር እስቲ ይጻፍ። ጌታ ነክቶኛል፣ ጌታ ዳሶኛል፣ ያው ምስክር ነው የምትሉ ሰዎች አላችሁ። ዋው! አሜን 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 አሜን። እሺ ሳኪ አንተ ፓስተር ሰላም ነው? ጌታ ይመስገን። እኔ በጣም ነው የተነካሁት። ማለት ሁሌ ማለት እከታተላለሁ። እኛው ማታ ነው ሁሌ የምትገቡት። አብዛኛውን ነው ያለሁት አረብ ሀገር ነው እና ሁሌ በቃ ከመጀመሪያ እስከ መጨረሻ ማለት ነው በቃ ስትጸልይ ሁሉም የኔ ታሪክ ተስፋ የመቁረጥ በቃ እዛው በቃ ለፍቶ እዛው ሁሉም ነገር ነክቶኛል፣ ተነክቻለሁ። አንድም አልቀረልኝ። ታውቃለህ ተስፋ ስትቆርጥ በቃ የሆነ በቃ ሁሉም ነገር በሰውም ስታይ በቃ የተጸለይከው በሙሉ ማለት ሁሉም ነገር በቃ ጓደኞችህ ሌላ ቦታ የሆነ ደረጃ ሲደርሱ አንተ ግን ያው እሰራለሁ እንደ ሰው እለፋለሁኝ ግን እዛው ነኝ። በቃ የትም አልደርስም፣ ግን ከሰው ያነሰ አልሰራም፣ ግን እሰራለሁ፣ ግን እዛው ነኝ በቃ። እና በቤተሰብ ጉዳይ ተበታት ነው ምናምን ያልከው በጣም ወደው ወንድሜ በቃ የት እንዳለ አይታወቅም። የሚኖረው ዝም ብሎ ጎዳና ላይ ነው። በቃ ልቡ አይመለስ። ቤተሰብ ጋር ኖር ሲባል አይኖርም። ተርኪ ይቅርታ ሳላቆርስ አለሽ ይሰማል አለው ፓስተርዬ። እጅሽን ልብሽ ላይ አድርጊ። አንድ ጊዜ እጅሽን ልብሽ ላይ አድርጊ። እሺ ይገኛል። እሺ ይገኛል። እውነት ይመጣል። እዚህ ቤት ውስጥ ብዙ ምስክርነት ሰምተናል። 15 ዓመት 20 ዓመት
በጣም ብዙ ምስክርነቶች እንዲህ አይነት ምስክርነቶችን ሰምተናል። ልጆች ሲገናኙ፣ ቤተሰብ ሲገናኙ በጣም በጣም አረሳውም። ፈረስ ያለች እናት ልጇ ጠፍቶባት ወልዳ ኦርፋኔጅ ወስዶ ጸለይ ጌታ አመጣው። እሺ በፌስቡክ ምክንያት እና እጅሽን ልብሽ አይክበድ። በጣም ልብሽ ከብዷል። ያዥ ይዟለው ፓስተር ኢየሱስ ስም ስልጣን ልቀቅ፣ በኢየሱስ ስም ልቀቅ፣ በጌታ በኢየሱስ ስም በኢየሱስ ስም በኢየሱስ ስም ጎ ጂሰስ ኔም። ይህም ቤተሰብ በእርግማን ቃል የበተንክ አውሬ፣ በእርግማን ቃል ክፉ ቃልን በማውጣት ቤተሰቡ ላይ ያወጣው ቃል በኢየሱስ ደም የተበተነ ይሁን። በኢየሱስ ደም የተበተነ ይሁን። በኢየሱስ ደም የተበተነ ይሁን። ሽን በኢየሱስ ስም። ታውቃላችሁ አንዳንድ ቤተሰብ በገዛ እጃቸውን የተበተነው እርስ በርሳቸው በሚያወጡት ክፉ ቃል አትጠቅመም፣ አትረባም እየተባባሉ ቤት ውስጥ እየተረጋገሙ ሰዎች ብዙ ቤቶች እንደዚህ ይበተናሉ። ይህም ቤት ግን እባርካለሁ በኢየሱስ ስም። አሜን። በኢየሱስ ደም፣ በኢየሱስ ደም በመንፈስ ቅዱስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እንደሚል መንፈስ ቅዱስ እለምንሃለሁ። እንደ ሻወር እንደ ውሃ ጌታው ቃልህ ማጠብ ይችላል። በጌታ በኢየሱስ ስም በዚህ ቤት ላይ የተነገረ ክፉ ቃል ንግግር በኢየሱስ ደም የተገፈፈ ይሆን። ማግባት መጋባት ይሆን በኢየሱስ ስም። አባ እለምንሃለሁ ሞገስ እንዲሆን እግዚአብሔር ሆይ ሳያገቡ እንዳያረጁ በኢየሱስ ስም ጸልያለሁ። ሞገስ በኢየሱስ ስም፣ ሞገስ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ከማውት ጌታ አሁን ልቤት የያዘበት እዚህ ላይ ያሉም ታች ያሉም ጌታ በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። አይ ፕሬይ ሎርድ ፎር ፍሪደም። በኢየሱስ ስም ለነፃነት ነፃ ስለመውጣት እጸልያለሁ። በኢየሱስ ስም ነፃ ውጡ። በኢየሱስ ስም ነፃ ውጡ። የተገፈፈ ይሆን። አሜን። ተባረክ። ይበቅ መተት መስክርሽ ተባረክ። አሜን። ሰኪ በሩኩ ተባረክ ፓስተር። አሜን። በሩኩኝ እንወዳለን። ጋይስ ምስክርነት ብቻ ነው፣ ለመጸለይ አይደለም። መንፈስ ቅዱስ ይመራን እንጸልያለን እንጂ ልጸልይ አይደለም። ጸልየናል ረጅም ሰዓት ጌታን ምንባረክበት ነው። ምስክርነት ብቻ ነው። ኦን ደ ዌይ ጌታ ያመጣው ነገር ካለ እንጸልያለን። መንፈሳችን የሚሰማን ነገር ካለ አብረን እንጸልያለን። ጌታ ይረዳናል። እሺ ገኒ ገነነው አሉ። እሺ ሻሎም ሰላም ለአንተ ይሁን። የእግዚአብሔር ሰው ሰላም ለእናንተ ይሁን። ጌታ ይመስገን እና እግዚአብሔር ይመስገን። ጌታ በጣም ነክቶኛል፣ ዳሶኛል። በጣም ተባርኬያለሁ። አንደኛ ተስፋ ለመቁረጥ ትንሽ ብቻ ነበር የሚቀረኝ። እግዚአብሔር ብዙ ተስፋ ቃል ገብቶልኝ ነበረ። በጣም ዘገየና በዛ ምክንያት ጠላት በቃ ተስፋ የለሽም እያለ የከሰሰኝ ነበረ። እግዚአብሔር በዚህ ደግሞ አንተን ተጠቅሞ ተናግሮኛል። በጣም ተነክቻለሁ በኢየሱስ ስም። በጣም ነው የተነካሁት። ተባርኬያለሁ። ኃይል ነው የሚሰማኝ አሁን በኢየሱስ ስም። ተባረክ። ጸጋ ይጨመርልኝ በኢየሱስ ክርስቶስ። መናገር እስከሚያቅተን ድረስ የእግዚአብሔር መንፈስ ወረረኝ። ኢየሱስ ጌታ ነው። ጌታ ይባረክ። በጣም ነው የተነካሁት። እግዚአብሔር አምላክ ዘመን ይባርክ። ተባረክ በኢየሱስ ስም። ተባረክ። እሺ አሜን። እሺ ሁሉ አቤት ወንድሜ ሰላም ነህ? እግዚአብሔር ይመስገን። አሊ ወንድሜ በጣም ወዳለሁ። እግዚአብሔር ይባርክህ። አሜን ወንድም። በጣም ነው የምወድህ። አሜን አሜን። ተባረክ።
ተምወድ በመውደድ የተነሳ በቃ ቃላት ያንሰኛል እንዴት እንደምወድ። እግዚአብሔር ደግሞ በቃ እድሜ ዘመንህን ይባርክልህ። አሜን። ሁሉ ቤትህ ያለምልም፣ ሁሉ ቤተሰብህ ሁሉ ያለመለመ ይሁን። ተባረክ ኢየሱስ፣ በጌታ በኢየሱስ ስም ተባረክ። አሜን። አሊ ወንድሜ እወድሃለሁ፣ በጣም የምወድህ። እኔ ደግሞ ስደት ላይ ነው ያለሁት፣ ዱባይ ነው ያለሁት። ሚስት አለኝ፣ ልጅ አለኝ፣ አንድ ሴት ልጅ አለኝ። የ3 ዓመት ወደ 4 ዓመት እየሄደች ነው። በጣም ትባባለች እና በቃ አባቴ ምናምን አመጣት በጣም የምናወየ ምናምን ትላለች እና በቃ ልጅቷ ደግሞ በጣም የሆነ የምታሳሳ ነገር ነች እና በቃ በጸሎት ግን አስብልኝ እግዚአብሔር በአንድም በሁለትም በስሙ በተሰበሰቡት እግዚአብሔር በእኛ ስለሚያከብር ይገኛል። ቃላት ያንሰኛል ለመናገር ትናገር አፌ ተሳሰራና ስምህ ማን ነው? ዘለቀ ነው። እግዚአብሔር ይሸፍንልህ ቤትህን፣ ህይወትህን፣ ትዳርህን፣ ያለህን ነገር ሁሉ በኢየሱስ ስም እግዚአብሔር ይሸፍን። ክፉ አይንካ፣ ክፉ አይንካ። እግዚአብሔር ይጠብቅን። ለምለም የእግዚአብሔር ቃል ረሃብ፣ የጸሎት ረሃብ እግዚአብሔር ይስጥ። ተባረክ። አሜን፣ አሜን፣ አሜን። እሺ ወዳቸዋለሁ። ሰላም ሁኑልኝ። እሺ ሰላም ወዳቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። ሁላችሁም ተባረኩልኝ። ቅዱሳኑ ወንድሞቼ እህቶቼ። አሜን። እሺ እሺ ተባረክ። እሺ አርት አለው። ሰላም እግዚአብሔር ይመስገን። እንዴት ነው ወንድሜ? ሁሉ መልካም፣ ሁሉ መልካም። እኔ እንድትጸልይልኝ እፈልጋለሁኝ እና እባክህን ጸልይልኝ እስኪ። እሺ እንጸልይልሃለን። ተስፋዬ አልዬ እንዴት ነህ? ሰላም ነው? ጌታ ይመስገን። የዛሬ ዓመት የወለድከኝ ልጅ ነኝ። እዚህ ሚዲያ ላይ በአጋጣሚ መጥቼ ህይወቴ ከተቀየሩት ውስጥ ሰው ነኝ። ትዝ ካልኩ በስንትዬ ጋር ደህንነት ጨርሼ አሁን ጥር 2 ከሚጠመቁት ውስጥ ነኝ። ዛሬ እንኳን የገባሁት ወደ አንተ ለመመስከር ነውና እኔና የስንትዬ ልጆች የ40 ቀን ጾም ጸሎት ጀምረን እየጸለይን ነበርንና እስቲ ስም አምጡ ብላን አንድ ቲና የምትባል የኛ ልጅ ነበረች እና ከስሞች ውስጥ የመጀመሪያ ስም የጠራሁት አንድ ጥላሁን ነጋሽ የሚባል ነበር እና ለአንድ ሳምንት ያህል ስሙን ስንጠራ ነበረ። በተለያየ ስርዓት ውስጥ የነበረ ልጅ ነበር እና ዛሬ ልክ የምሳ ሰዓት ወደ ሰዓት ላይ እረፍት ሰዓት ከሆነ ላናግርህ ብሎ ስልክ ደወለልኝ። ስልክ ደውሎልኝ ሳወራው እንደዚህ የእናንተን እንትን በእናንተ በኩል ቢጸለይልኝና መፍትሄ ባገኝ ምናምን አለ። ከዛ ወደ 24/7 ይዤው ሄድኩኝ። በአጋጣሚ ቤዚ ነበረች የነበረችው። ለቤዚ ነገርኳት፣ ጸለይንለት። ማይኩን በደንብ መክፈት አልቻለም። ከዛ አገልጋይ ይዤ ብቻዬን እንግዲህ ልምዱም ስለሌለኝ ሰው ይዤ ሄድኩኝ። እንደዚህ አይነት ነገር ፈቅዶ ማያቅ ልጅ፣ በብዙ አይነት ስርዓት ውስጥ የነበረ ልጅ እጅ ጭነን እንድንጸልይለት ፈቀደልን። እግዚአብሔር የተመሰገነ ይሁን። ቀሪውን ነገር ደግሞ እግዚአብሔር ይሰራዋል። በብዙ ስርዓት ውስጥ ብዙ የተንገላታ ልጅ ነው። ጥላሁን ነጋሽ ይባላል። ይህንን ብናገር እግዚአብሔር የጸለየነውን የለመነውን ልመና ዛሬ ስለሰማኝ እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሰው ላይ ሄጄ ስጸልይ ለመጀመሪያ ጊዜ ስለነበር ልመስክር ብዬ ነው። ተባረክልኝ። ኢየሱስ ይጥማል አይደለ ተስፍዬ? ከመጠን በላይ ክብር ለኢየሱስ ይሁን። ጌታ ቸር ነው በጣም። ስንትዬ ነግሮኛል። አሁን ኢትዮጵያን ያለው ስለምትጠመቅ ደግሞ ጌታ ለዚህ ስላበቃ በእውነት ለዚህ ጉዞ ጌታን አምነህ ጌታን ተቀብለ ተምረ ለሰው ጸልየ እግዚአብሔር ስለረዳ ዳግም ስለወለደ ኢየሱስ ጌታ ይመስገን። በእውነት መጽሐፍ ቅዱስ ምን ይላል? በእውነት ቃል አስቦ ወለደን ይላል። አይገርምም? በእውነት ቃል አስቦ ወለደን ይላል። ይገርማል። ምን ሊሆን? አባት ሊሆነን
እግዚአብሔር አባት ሊሆነ እግዚአብሔር ይመስገን የእሱ ልጅ ስለሆንክ ጌታ ይመስገን። ጌታ ዳግም ስለወለደ ተስፍዬ በርታለን። አም ሱፐር ኤክሳይትድ ፎር ዮር ባፕቲዝም። ስለ ጥምቀት ጌታ እባርካለሁ። ለምልምልኝ። እሺ አሁንም ጌታ ተአምራት ይከተለ በኢየሱስ ስም። እሺ ጌታ ይመስገን። እሙዬ እሙ አረሙዬ። እሺ ሪቾ። አቤት ፓስተር፣ ወይ እንዴት ነህ? ጌታ ይመስገን። አወከኝ? አላወኩም። ልጅክ ነኝ አንተ ጋር እንዴ? ሪቾ ዱባይ። ኦ ማይ ጋድ። ታውቃለህ አንተን እና እግዚአብሔርን ከፍ የምታደርግበት ነገር ይዤ እንጂ አልገባም። ልቤ እየተንቀጠቀጠ ነው እና ተሳክቶልካል ፓስተር፣ ተሳክቶልካል። ሁሌ ነው በጸሎት የማስብክ። ታስታውስ ከሆነ ምን አልኩክ? አንድ ሰው ከአንተ ጋር እንዲያጣላኝ አልፈልግም ብዬክ ነበር። ታስታውሳለህ? አዎ። ትክክለኛ ቦታ ነው የመጣሁት። ትክክለኛ ቦታ ነበር። ያ ሁሉ ቆሻሻ አልፎ ጠረኔን ቀየረው እግዚአብሔር። ፓስተር የሚያጭስ ሰው ጋር መቀመጥ አልችልም። የሚጠጣ ሰው ጋር መቀመጥ ወድጄዋለሁ እሱን። ጋይስ ከአንድ ነገር ልንገራቸው። እኔ እንዴት ልበላችሁ፣ በእውነት እግዚአብሔር ሰው ያደርጋል ማለት ሪቾ ናት። እግዚአብሔር ሰው ያደርጋል። ባሏ በጣም ከባድ ጉዳት ውስጥ ከቷት ራሷ ተመስገን አልፈልግም፣ ግን ይውላት የምህረት አቅም ያየነው በሪቾ ነው። የምህረት የይቅርታ አቅም የዛኔ ስለ ይቅርታ እዚህ ጋር ስንማር ባሏን ይቅር ማለት አቅቷት የሁካ የሺሻ ማለት ነው የሺሻ የመጠጥ የሁሉ ነገር ሱሰኛውን 20 ምናምን ዓመት ከዛ ውስጥ የምትወጣበት አቅማታ ኢሚዲትሊ ይቅር ስትል ወታ ይውላችሁ ጋይስ በዚህ ላይቭ ላይ ማለት ነው የምትጠጣውን ሁሉ ትራፍ ውስጥ ጣለች። ንገሪያቸው ትንሽ። እሺ በመጀመሪያ ጌታ ኢየሱስ የተባረከ ይሁን፣ ክብር ለሱ ይሁን። የዚህ ጉባኤ መሪ መንፈስ ቅዱስ መልካም የሆነው መንፈስ ቅዱስ እንደወደደ እንደፈቀደ እሱ በአንደበታችን መልካምን ነገር ያናግረን። ክብር ለኢየሱስ ይሁን። ፓስተሪ አስታውሳለሁ ስጸልይ እንኳን እንዴት አልችልም እንዴት እንደመጸለይ እና ምን አልከኝ? እንዴት ያምርብሻል አልከኝ። እንዴት ያምርብሻል አልከኝ። ያው በጌታ ቤት ነው እኔ ቤተሰቦቼ የነበሩት በህይወት እያሉ ብዙ አላቅም። እግዚአብሔር ብዙ ነገር ነው ያደረገልኝ በህይወቴ። በመጀመሪያ ያው ሱስ ውስጥ ነበርኩ እኔ በልጄ አባት የተነሳ። በይቅርታ ነው በናኦድ በኩል እግዚአብሔር እንትን አለኝና አንተ ብታቅ ያረኩት የሆንኩትን ነገር አልኩትኝ አንተ ለራሱ ይቅር አትልም አልኩትኝ። ከዛ ስለ ዮሴፍ ታሪክ ነገረኝ። ስለ ዮሴፍ እንዴት እንደሆነ ነገረኝና አነበበልኝ። ዮሴፍን ወርውረውት ወንድሞቹ ጥለውት እግዚአብሔር ተስፋ ቃል እንደነበረው ከዮሴፍ ጋር የግድ ግብፅ ሀገር መሄድ እንዳለበትና በጣም የገረመኝ ፓስተርዬ አሁን ሳስበው
ከዮሴፍ ጋር እንደነበረ እግዚአብሔር የግብፅ መንግስት ያቅ ነበረ። ያኛው ንጉሱ ያቅ ነበረ። ዮሴፍንም እግዚአብሔር እንደሚሰማው እግዚአብሔር ዮሴፍ ያለውን የለመነውን እንደሚያደርግ ንጉሱ አወቀ። ሞገስን አገኘ ዮሴፍ። በሚሄድበት ቦታ እስር ቤት ቢገባ ሞገስ አለው ዮሴፍ። ዛሬ እኔ ነኝ በየሄድኩበት ቦታ ሞገስ አለኝ። እዚህ ጋር ጥለውኝ ፓስተር በጣም ነው ውጊያ ልነግርህ አልችልም። በጣም ውጊያ፣ በጣም ከምል በላይ ወረቀቴ አመት ነው የለፋውበት ውጊያ። ዮሴፍን ነው ማስበው። ተንበርክኬ ጸልዬ እግዚአብሔር ደግሞ አለውልሽ ይለኛል፣ እጄን ያነሳኛል። በትክክል ጊዜ ነው የመጣው። ለዚህ ነው ተሳክቶልካል ያልኩት። ላልመለስ ነው የመጣሁት። ስመጣ ትቼ ላልሄድ ነው። እግዚአብሔር ረድቶኝ ነው፣ አግዞኝ ነው። መልካምነቱና ቸርነቱን አይቼ ነውና ሁሌ ነው እግዚአብሔርን መልካምነትና ቸርነት ያየውበት ነው። ፓስተር ብዙ ነገር እግዚአብሔር አደረገልኝ። በጣም ነው የሚዋጋኝ። ወረቀቴ ያልሆነ አለ። ሁለት ሰዎች ሞክረውልኝ ሁለቱም ብሎክ አረገችኝ። የመጨረሻዋ ፓስተርዬ አሁን ከወር 2 ወር በፊት ነው ሲሄድ ኢየሱስን ወንበር ላይ ቁጭ ብሎ አየሁት። ኢየሱስን ጌታ ኢየሱስን ወንበር ላይ ቁጭ ብሎ አየሁት። ታውቃለህ ጠባሳ ስላለብኝ ነው ያካበዱልኝ ሳምባዬ ላይ። ሂጄ በውጭ ተመረመርኩ። ምንም አይነት የለብሽም በተፈጥሮ ነው አሉኝ። ሌላ ቦታ ሲሄድ ካንሰርም ሊሆን ይችላል ምናምን ይላሉ። እግዚአብሔር ደግሞ የለብሽም አረግልሻለሁ ብሎኝ የለ ጌታ። እኔ ልጁ ነኝ። ሲሄድ ምንም የለብሽም ይሄ በተፈጥሮ ነው ብለው ይጽፉልኛል ውጤት። ከዛ አትሂጂ ትያዣለሽ ይሉኛል አበሾች። አትሂጂ ትያዣለሽ ይይዙሻል ምናምን ይሉኛል። እና እግዚአብሔር ከዮሴፍ መች አገኘሽ? አሁን 2 ሳምንት። ጌታ ይመስገን። እንኳን ጌታ ረዳሽ። ርቾይ ቸርች በደንብ እየሄድሽ ነው አይደል? ርቾይ እየጸለይኩ ነው፣ እንትን እያልኩ ነው። ተምሬያለሁ፣ በድቁንና ማገለግላለሁ። ጸሎት ግሩፕ አለን ከልጆች ከሴቶች ጋር ብዙ ጓደኞች አሉኝ። መጸለይ ብቻ ነው፣ እንጸልያለን፣ ጾም ጸሎትም እንይዛለን። እግዚአብሔር መልካም ነገር አድርጎልኛል። እግዚአብሔር ሁሌ እያደሰኝ ነው፣ እያስተማረኝ ነው። መንፈስ ቅዱስ መልካም ነው። መንፈስ ቅዱስን እየረዳኝ ነው። ምሕረቱ ቸርነቱ እኔ ምንም በጎ ነገር ሳይኖረኝ በጎ አምላክ የሆነው ከኔ ጋር አለኝ። እንጸልያለን ለእናቶች። ከአንተ ነው የተማርነው ፓስተርዬ፣ ከአንተ ነው። እዚህ ቤት ነው የተማርነው እንዴት ለሌላ ሰው መጸለይ እንዳለብን። ማለት ሰው ጥሩ መሰረት፣ ብዙ ሰው ጥፋት አለበት ያጠፋልም ምንም ይላል። አሁን እኔ በምንጸልይበት ጊዜ ሁሌ የአንተ እንትን ነው እንትን ምለው መልካም ነገርን እንከተላለን። በእውነት ይቅርታ ቂም የያዛችሁ ታስታውሳለህ ፓስተርዬ? ይሄን ነገር ዛሬም ማድረግ አለብን እላለሁ እና የዛኔ ይቅርታ መጠየቅ አለብን ብለክ ጸሎት እየተደረገ የመንፈስ ቅዱስ ኃይል ነበር። እዚህ ግሩፕ ላይ ጸጥታ ነበር። በዛ ውስጥ መንፈስ ቅዱስ እየሰራ ነበረ። ስንት ሰው ነው የተፈወሰ? ስንት ሰው። አሁን የልጄ አባት ከሞተ ወደ 4 ወሩ ነው፣ ወደ ጌታ ሄዷል። እና ይቅር ብዬው ነው ወደ ጌታ የሄደው። ብዙ ነገርም መጥቷል። ከዛ በኋላ ግን በቅድስና እግዚአብሔርን መጠበቅ እንዳለብን ፓስተር ጌታ ምስክሬ ነው። እኔ እግዚአብሔር ከብዙ ነገር አውጥቶኝ አሁን ታውቃለህ፣ ነግሬሃለሁ። ታጥቤ ሰውነቴ ንጹህ አይመስለኝም ነበረ። በአሻው ሰውነቴን ብታጠበው ሰውነቴ እንደ ቆሻሻ ነው የሚታየኝ ነበረ። አሁን ፓስተር ኢየሱስ ቀን ባልታጠብ እንደ ንጹህ ነው የሚሰማኝ። ከኢየሱስ ጋር ንጹህነት ነው የሚሰማኝ። የሚያጨሱት የሚጠጡት ጋር ህብረት የለኝ። መኪና እንኳን እንዲህ ተሳፍሬ ሲሄድ ጠርቼ ምናምን ለስራ ለምንም የሚያጨሱ ከሆነ ፓስተር አልችልም መቀመጥ። ራሴን በእንደዚህ ነው የሚያመኝ። አፍንጫዬ ይሄ ሊነቀል እንዲቦጭቀኛል። ምንድን ነው ብዬ ስጠይቅ ለየሽ እግዚአብሔር አለኝ አንድ ወንድ።
ለየሽ እግዚአብሔር። ክብር ለኢየሱስ ይሁን። አልችልም ህብረት ከእንደዚህ አይነት ሰው ጋር። እኔ ታውቃለህ እንዴት አንሱሳም እንደሆንኩ 15,000 ሻይ አይበቃኝ። በፍቅር ነበር የያዛችሁኝ፣ በፍቅር ነበር የጠራችሁኝ፣ በፍቅር ነበር ያስተማራችሁኝ። ብዙ ለፍተክብኛል ፓስተርዬ፣ ብዙ አርገክልኛል። አንድ ቀን መጥቼ አንድ ነገር ሳልጠይቅ ፓስተር ማለት በቃ እግዚአብሔር ያስቀመጠው ለእግዚአብሔር ሰርቶ መሄድ ይሄ ነው። ብዙ የተሳሳተ ቦታ ቁመን የእግዚአብሔርን መንገድ እኔ ይርበኝ ነበር ፓስተር ታውቃለህ፣ አንተ ግን አታውቅም። እኔ በጣም ነው የደነገጥኩ የዛኔ እኔን የምትወዱኝ ለራሄል ስትል። ከዛ በኋላ በረከት ቤት ገባ። ለካ እግዚአብሔር ያለበት ቦታ ስንገባ በረከት። እኔም የአቅሜን ማድረግን ቻልኩ ለእግዚአብሔር። ብዙ ለሳቱት ለሚያጨሱት እኔ እኮ እንዲህ ነበርኩ እንዳፈሩ አንቺ እንዲወጣሽ ችግር የለውም ጌታ ደሜን አነጻ። ያቺ ሳምራዊዋ ሴት እግዚአብሔር እኮ ነው ወደ እሷ ሄደ። ወደ እኔ የመጣው ኢየሱስ ነው። ወደ እኔ መጥቶ ንጹሕ አደረገኝ። ዛሬ እኔ አፌን ሞልቼ በደሙ ጸድቻለሁ እላለሁ። ታስታውሳለህ? ደሜ ሲፈስ ነበረ 71 ቀን ፖሊስ ገብቶ ሰው ከጀርባ ከኛ ቤት እንትን አርጎ መተው ሲአይዲ ወደ 17 መኪና ፓስተርዬ ልክ ጌታን እንደተቀበልኩ ንስሐ እንደገባው እግዚአብሔር ከዛ ውስጥ ወረቀት የለኝ ምን የለኝ እንዲህ አርጎ ጎትቶ አወጣኝ። የተአምር አባት ነው። ምን ጎደለብኝ? ልጄን እያሳደግኩ ነው። ወንድሞቼን እየረዳው ነው። አንድ ነገር ጎርሎብኝ አያውቅም። ውበቴን አየከው እንዴት እንደማምር ኢየሱስ እንዴት እንዳሳመረኝ። ምን ነበር ምመስለው በፊት ፓስተርዬ? እኔ ደግሞ ትዕግስት የለኝም ነበር። ቀስ በቀስ እንዴት እንዳስተማረኝ እግዚአብሔር፣ ቀስ በቀስ መነቀል ያለበትን እንዴት እንደነቀለልኝ እግዚአብሔር፣ ቀስ በቀስ አሁንም ያለውን እግዚአብሔር እንደሚነቅልልኝ አውቃለሁ፣ አምነዋለሁ። እሱ መልካም አባት ነው። እሱ የምህረት አባት ነው፣ የይቅርታ አባት ነው። ምንም ነገር ውስጡ እንደኔ የሚያጭስ የለም ነበረ፣ እንደኔ የሚጠጣ የለም ነበር። ስጥለው አይተካል አንተ ቪዲዮ አላቅም አንተ ጋር ካለ ሺሻው ብዛቱ እኔ ምግብ ማይሰጠኝ ሰው በኪሎ 2 ኪሎ ሺሻ ነው አምጥቶ የሚሰጡኝ። ከሰል ደርድረው ነው የሚሰጡኝ። ቢራ በበረዶና በውሃ ምን የሚጠጡትን ይሄ ዊስኪ ምናምን ምንድነው ስሙ የአብሶሊት ምናምን የሚባለው ነገር እኔ ስሙ ጠፋብኝ፣ ይጥፋ ለዘላለም በእውነት ቺፋዝ ምናምን የሚባለው ፓስተር እኔ በቢራ ነው የምበርዘው። ሪቾዬ በጣም የሚገርምሽ የዛሬ ሳምንት ቴሌግራም ላይ እያየውሽ ነበረ እና ፖስት የምታደርገውን ነገር ቴሌግራም ላይ ይከታተላለሁ አያለው እና ብዙዎች እንግዲህ የሚያውቁ እስኪ የምታውቋት የዛን ጊዜ ጋይስ ሪቾን የምታውቋት ቴስቲሞኒዋን የምታውቁት እዚያ የሚላችሁ ሰዎች በጣም ብዙ ሰዎች አሉ ብዬ አስባለሁ። የስ ወርቅዬ የስ የምታውቋት ሰዎች በጣም ብዙ ሰዎች ያውቃሉ እና ጌታ በአንቺ ስላደረገው ሪቾዬ ጌታ ስለራራለሽ በተለይ አሁን ቀደም ያልሽው ነገር ደስ ያለኝ ቸርች ውስጥ ዲያቆን ነኝ ስትይ ደስ ብሎኛል። እግዚአብሔር እንኳን ለዚህ አበቃሽ፣ እንኳን ዳረገሽ ነው። ጌታ ቸር አምላክ ነው። እሺ በርቺ፣ ተባረክ፣ ዘመንክ ይባረክ፣ እግዚአብሔር ይባርክ፣ ለምልም፣ የብዙዎች ወራሹን ቤተሰብክ ይባረክ። ፓስተርዬ የመጣውን ሁሉ እንዴት እንደምትቀበል በፊትም እኔ ብዬክ ነበር። አሁንም ልድገምልህ፣ 572 አላችሁ። ከብዙ ከእንደዚህ አይነት የሚመጣ ሰው ብዙ ሱስ ኑሮበት የሚመጣ
ብዙ ነገር ለምዶ የሚመጣ ጠረኑ ከናንተ ጠረን ጋር የማይስማማ ብዙ አለና ለመውጣት ትንሽ ነገር እንትን ሚለው እና አደራችሁን ታግሳችሁ የእግዚአብሔርን መንገድ እንትን በሉት። የሁሌ መልእክታችሁ ይሁን። ብዙ ቦታ ብዙ ጴንጤ ተብለው ክርስቶስን የማያመለክቱ አሉ። መድረኩ የራሳቸው የሚመስላቸው የኢየሱስ ጠረን የሌለበት ህብረት፣ እግዚአብሔር የማይታይበት መንፈስ ቅዱስ የማይታይበት። እባካችሁ ተጠንቀቁ። ለሚመጡ አዲስ በብዙ ነገር ውስጥ ላለፉ ዓለም ለቀጠቀጣቸው መግቢያ አጥተው አባታችን ጋር ብለው ለመጡት እባካችሁ እጃችሁን ዘርጉ በምትችሉት። መልካም እንኳን ማለት በቃ የሆነ መንገድን አሳዩቸው፣ አስተምሯቸው። ብዙ ጊዜ ወጥቼ ልሞት አንድ እርምጃ ሲቀረኝ ነው እነ ፓስተርን ያገኘሁት። ራሴን ሁሉ ላጠፋ ነበር። ያው ታውቃለህ ፓስተር ብዙ ነገር ብያለሁና እግዚአብሔር እንደገና ህይወትን ሰጠኝ። ብዙ ተማርኩ። አይዞሽ ሲሉኝ አቤት ምደሰተው ደስታ። አንድ ቃል እግዚአብሔርን ቃል ሲያነቡልኝ ለካ ነገ የሚባል አለ፣ ለካ እግዚአብሔር ከኔ ጋር አለ ማለትን ለምጄ ብዙ እግዚአብሔር ረድቶኝ እዚህ ጋር ደርሻለሁ። የማንም ስራ ሳይሆን የእግዚአብሔር ስራ ነው እዚህ ውስጥ ያለው። ፓስተርዬ ተሳክቶልካል። ክብር ለኢየሱስ። ተባረክ። ዘመንክ። በሌላ ጊዜ ደግሞ በደንብ በምስክርነት እመጣለሁ። ጽፌልክ ነበር ቴሌግራም ላይ ልክ አይዲን እንደያዝኩ ሀይ ብዬክ ነበር። አላየክም? ሀይ ነው ያልኩ ክንትን እንድትለኝ ሌላ ጊዜ በደንብ ብዙ የምመሰክረው ነገር አለኝ። ፕሮግራም ይዘን። እሺ ተባረክ። ጌታ ይባርክ። ዘመንክ የተባረከ ይሁን። ጌታ ክብሩን ይሰድ። ማን ነው ሌላ ምስክርነት ያለው? ምስክርነት ያለው አለ? ዛሬ ሲጸለይ ጌታ የጎበኘው ሰው ምስክርነት ያለው ሰው። ፓስተርዬ እንዴት ነህ? ሰላም ናችሁ? ጌታ ይመስገን። እግዚአብሔር ይመስገን። እኔ ሩት ነኝ፣ አረብ ሀገር ነኝ ያለው ዱባይ ነኝ። ዛሬ የኔ ነው ጸላዩ። እግዚአብሔር ይመስገን። ዛሬም ይከታተላለሁ እና ሁሉ ጊዜም ይከታተላለሁ። እግዚአብሔር እየተናገረኝ ነው። አንተን ቅርብ ጊዜ አሁን ነው ጀመርኩት መከታተል ማለት ነው። ዩቲዩብ ይከታተላለሁ፣ በጣም ይማራለሁ። እግዚአብሔር ይናገረኛል። ያለበት ቦታ ሁሉ እግዚአብሔር እየቀደመ እየሰራ ነው ያለው። ስሙ ይባረክ። እግዚአብሔር በአንተ እየሰራ አንተ የሁሉ የህብዙ የኢትዮጵያም የሁሉ አባት ነህ። እግዚአብሔር በአንተ ላይ እግዚአብሔር እየሰራ ነው። ጌታ ስሙ ይባረክ። ለአንተ ሁሉ ጊዜ ነው ማመሰግነው። እንዳንተ እንደዚህ ቁጭ ብሎ የምናገረው ሰው የለም፣ የሚያስተምረው የለም በዚህ ዘመን ላይ። ሁሉም በራሳችሁ ነው የሚሄደው፣ ግን አንተ ቁጭ ብለህ የኔን ብለህ ቁጭ ብለህ ያንተን ስራ ትተህ እንደዚህ ህብዙን እያስተማርክ። ስምሽ ማን ነው? ሂሩት። ጌታ ስሙ ይባረክ። ሁሉ ጊዜ ነው ማመሰግነው። እኔ ያደግኩት ከጌታ ቤት ነው። ሂሩትዬ ዛሬ ጌታ ምን አለ? እግዚአብሔር በጣም ነካኝ። በኢየሱስ እኔ አላቅም፣ ራስን አላቅም። በቃ ስቼ ወድቄ ያለው ማለት ነው። አሁን ነው እየተንቀጣቀጥኩኝ ነው ማለት ነው። መናገር አልቻልኩም ማለት ነው። በቃ በራሴ ምን እንደወደቀ አላቅም። በኢየሱስ ስም ከብዶኝ ነበረ። ሲገባ ጌታ ሆይ ብዬ ጸልዬ ገብቼ ነበረ። ጌታው ዛሬማ ሳትነካኝ አታልፈኝ፣ አንዴ ሳትነካኝ ይሄው ገብቼ ያለው ጌታው ሳልገባ አንተን ይከልኝ፣ አንተ አውራልኝ። በቃ ብዙ ጥያቄ ነበረ፣ ብዙ በቃ ከብዶኝ ነበረ። በብዙ ጥያቄ ውስጥ ነበርኩኝና ጌታ ዛሬ ነክቶኛል። እግዚአብሔር ገብቶኛል። ጌታ ዘመን ይባርክ፣ ህይወት እግዚአብሔር ይስረክ።
አሜን። ተባረክ። የቀና ህይወት ይሆንልኝ። ይወዳለሁ። ሁል ጊዜ ነው የሚከታተለው። እግዚአብሔር ጌታ ይባርክልኝ። የኔ አባት ተባረክ። እንወዳለን። እሺ አባቴ። እሺ ሚውት ነሽ መሰለኝ። ክፈችው። ምንኪውና መልሰሽ ክፈችው። እሺ አይሰማም? አሁን ይሰማል። ጋይስ ይሰማችኋል? ይሰማችኋል? ለእኔ ይሰማኛል። እስኪ ታች ከተሰማችሁ የስ ኦኬ ጎ ቀጥል። እሺ እሺ እኔ ምስክርነቴ የቆየ ነው። ያው ቲክቶክ ላይ አልገባም እና የምከታተለው በዩቲዩብ ነው። ፓስተርዬ በጣም ነው የምወድክ። ያለህ ልብ፣ ያለህ መልካምነት የኢየሱስ ልብ እቀናለሁ። እኔ አንዳንዴ በአንተ ልብ እንዳንተ ያለ ልብ ቢሰጠኝ እግዚአብሔር እላለሁ እና እየተደረገልኝ ከዛሬ ከ5 ወር በፊት ነው የተደረገልኝ እና ቆሮንጦስን ማጥናት የጀመራችሁ ጊዜ ቆሮንጦስን እያጠናችሁ ተዚ ልህ እንደሆነ ስለ ጨርቅ አውርታችሁ ነበረ ወይም ስለምንለብሰው ልብስ እና እኔ ያለሁት ዱባይ ነው። ምሰራው በሰው ቤት ነው እና የነበርኩበት ቤት አዲስ ነው። 2 ዓመት ኮንትራት ጨርሼ አዲስ ገብቼ ነው ቤት ቀይሬ እና የገባሁበት ቤት ሴትዮ በጣም መልካም ናት። ክፉ ናት አልልም። ለምን ክፉ የሚያደርጋት በላዋ ያለው መንፈስ ስለነበረ ማለት ነው። ለእኔ መልካም ናት እና ያማታል። የምትታመም እናት አለች፣ መንቀሳቀስ ማትችል። እኔ ነኝ የምንከባከባት። ትንሽ ድምፅ ከፍ ታደርግ። እሺ እኔ ነኝ የምንከባከባት። እያሳጠርን እንመስክር። እሺ እኔ እሺ ተባረክ። እና 8 ወር እንደሰራሁኝ እዛ ቤት እናንተ ስለ ልብስ እያወራችሁ ያንን ስለ ልብስ ያወራችሁትን ደጋግሜ ነው የሰማሁት ማለት ነው። በጣም ደጋግሜ እና እዛ ቤት ስገባ ከእግዚአብሔር ጋር ያለኝ ኮኔክሽን ተቋርጦ ነበረ። ማለት አልጸልይም፣ ህብረት አላደርግም። በቃ በራሴ ራሱ መጸለይ አልችልም ከእግዚአብሔር ጋር። ስለ ልብስ ስታወራ ምን አልክ? ልብስ ቅጠል ነው አልክ። ይበጣጠሳል፣ ይለበሳል፣ ይበጣጠሳል፣ ይጣላል እና ቅጠል ነው የኛ ልብሳችን። የእግዚአብሔር መንፈስ የእግዚአብሔር ህልውና ነው እያልክ ነበር የተናገርከው። እና በጣም ነው ልብስ የምትሰጠኝ ሴትዮዋ። የሆነ ነገር ተናግራ ራሱ ልብስ በመስጠት ነው የምታታለለኝ የሚመስላት እና ልብስ ነው የምትሰጠኝ። እውነት ለመናገር ቁም ሳጥን ክፍል ያለው ቁም ሳጥን ሞልቶ አልጋይ ስር ልብስ አለ እና እንዲህ ተናገርክ። የእግዚአብሔር መንፈስ ከእናንተ ጋር ከሌለ ብትለብሱም አታምሩ፣ ብትለብሱም አትደምቁም አልክ። አይሞቃችሁም አልክ። እና ያን ቀን ይሄን ትምህርት ተምሬ 2 ቀን ሰማሁት። ዩቱብ ላይ ነው የምከታተለው። 2 ቀን ቁጭ ብዬ ቁም ነገር አድርጌ ነው የሰማሁት እና አልጸልይም። ከእግዚአብሔር ጋር ያለኝ ኮኔክሽን የለም፣ ያ ጥማቴ የለም፣ ጠፍቶብኛል። እና በጣም ነው ጌታ ነው የምወደው። እንዲህ ብዬ ጸለይኩኝ። ማክሰኞ ቀን ጌታ ሆይ አልኩኝ፣ አንተ ከሌለክ አንተ ከኔ ጋር ኮንክ ልብሱንም ጌታ ምስክሬን 2 ሃይላንድ ነው ወደ ክፍል ይዤ የገባሁት ማለት ነው። ህመም አላቅም፣ እኔ ህመም አላቅም። እዛ ቤት ስገባ እታመማለሁ፣ እጨነቃለሁ፣ እፈራለሁ። ምንም ሳይኖር እፈራለሁ፣ ደነግጣለሁ በቃ። እና ውሃውን ይዤ ገብቼ ክፍሌ ምን አደረኩኝ? ጸለይኩኝ። በጣም ነው የጸለይኩት። እዚህ ቤት አንተ ስለሌለክ ቶሎ ንቀለኝ ነው ያልኩት። የመጣው ሁሉ ይምጣ፣ ነቅለክ አውጣኝ ነው ያልኩት እግዚአብሔርን። የእውነቴን ነው ምላችሁ። ለምን እንደምፈራ ታውቃላችሁ? ሁለቱም ሰዎች ይታመማሉ ሴቶቹ። አንዷ እጄ ላይ ብትቦት አንቺ ነሽ የገደልሽው ነው መባለው እላለሁ። ሁሌ ጭንቀቴ ይሄ ነው። እና እግዚአብሔርን ጨርቁንም አልፈልግም፣ የዚህ ቤትንም ስራ አልፈልግም። አንተ የለህበትም፣
ስለዚህ አውጣኝ አልኩኝ። አርጌ አላቅም። እዛ ቤት ውስጥ ስገባ ተለማምጄ አላቅም እንደዛ ያለ ልምምድ። ማታ ክፍል ይዤ ገብቼ 2 ሃይላንድ ጠጣው፣ ጸለይኩኝ። 2ቱም ሃይላንድ ላይ ጸልዬ ጠዋት ተነስቼ ድጋሜ ጸለይኩበት። ጸልዬ አላቅም እኮ የመጀመሪያ ቀን የዛ ቤት ተንበርክኬ ስጸልይ ጠዋት ተነስቼ ጸልዬበት አንዱን ውሃ የክርስቶስ ደም ነው፣ ኃይሌ ነው፣ ጉልበቴ ነው፣ አቅሜ ነው፣ ሞገሴ ነው ብዬ አንዱን ሃይላንድ ውሃ ጠጣሁት። አንዱን ሃይላንድ ውሃ ደግሞ ይዤ ወጥቼ እነሱ ተኝተዋል፣ ረጨሁት። ቤቱን ግቢውንም ረጨው። በቃ ይህን ቤት እኔ በደም ሸፍኛለሁ። ከዚህ ምክንያት ፈጥረክ አልኩት እግዚአብሔርን፣ ምክንያት ፈጥረክ ንቀለኝ አልኩት። የእውነት እቃ ጠፋ ተባልኩኝ ማለት ነው። ሳምንት ሳይቆይ በ3 ቀን ውስጥ እቃ ጠፋ ተባልኩ። ምንድን ነው የጠፋው? ወርቅ ነው የጠፋው ተባለ እና እኔን ጠረጠሩኝ ማለት ነው። አልጠየቀችኝም። አፏን አውጥታ ሴትዮዋ ወንድሟ ቤት ላከችኝ። ሂጂ አጽጂ ብላኝ ሄድኩኝ። ወንድሟ ቤት አጽድቼ ተመለስኩ። ስመለስ ክፍሌን ፈትሸዋል። ምንም አልተናገርኩም። ዝም ምን ያልኩት። ለምን ዝም እንዳልኩኝ ታውቃላችሁ? ለምኜዋለሁ እግዚአብሔርን። ታደርግልኛለክ ብየዋለሁ፣ ታወጣኛለክ ብየዋለሁ። እና አርብ ቀን እንዲያርጋኝ ቅዳሜ ውላ ቤት ስታስፈትሸኝ ውላ ማታ ፖሊስ ጠራች ማለት ነው። ፖሊሶች መጡ። ከዛ ክፍሌ ልመጣና ልፈትሽ አለኝ። ፈትሽ ልግባና ልፈትሽ፣ ፈትሽ። ለማንም አልተናገርኩም። ለቤተሰብ አላወራውም፣ ለጓደኞች አልተናገርኩም። አንድ ህብረት ላይ የምናገለግል ልጅ አለች፣ ለእሷ ነገርኳት። ጸልዩልኝ አልኳት። ያልሆነ ነገር ተፈሯል፣ ጸልዩልኝ፣ ምንም እንዳትሉ ዝም ብላችሁ ጸልዩልኝ ነው ያልኳት። እና ከዛ ቀን በኋላ ፋሲካ ፕሊዝ አሳጥሪው ይሻለው ታሪኩን ሳይሆን እግዚአብሔር ያደረገው ፖይንቱ ላይ ይጅልን። ታይሞችን ለመጠቀም የሁሉ ሰው እየጠበቀ ስላለ ከዛ ወደ ፖሊስ ጣቢያ ወስደውኝ ካሜራ ተፈትሾ ምናሉ ፖሊሶቹ፣ ልጅቷ ምንም የነካችው ነገር የለም፣ እንደውም አንቺ ጥፋተኛ ነሽ አሏት፣ ሴትዮዋን ማለት ነው። ከዛ ሴትዮዋ አንቺ ነሽ አውርተሻቸው እንደዚህ ያሉኝ ስትለኝ እኔ አላቅም አልኳት። 2 ቀን ደጋግማ ፖሊስ ጣቢያ ወሰደች። ምንም ጥፋት አልተገኘብኝም። መለሱኝ እዛው ቤት ውስጥ ፖሊሶቹ። ሲመልሱኝ እዚህ ቤት አልቀመጥም፣ ትገለኛለች ወይ ወደ ቢሮ መልሱኝ አልኳቸው። እኛ አለን አሉኝ። ከዛ ምን ተፈጠረ? ፖሊሶቹ እኛ አለን ብለውኝ ክፍሌ ያስገብታ በር ቆለፈችብኝ ማለት ነው። ክፍሌ ውስጥ ስልኬን ወስደዋል። ልብሴን ክፍል ያለውን ልብስ ወስደውታል። በር ቆለፈችብኝ። አቤት አቤት። ባሰኒ ተፈተሻል አይደለም? አዎ ተፈትቻለሁ። እግዚአብሔር ይመስገን። ነፃ ወጣሽ። አሜን። አዎ ነፃ ወጣሽ። ለኢየሱስ ይሁን። ጌታ ክብር። ቤት ቀይርሽ? አዎ ቤት ቀይሬ ነው ያለሁት አሁን። በቃ ተባረኪ። እንኳን ጌታ ረዳሽ። እሺ ተባረኪ። አሜን። ሸሩ በቀደምም ገብተሽ ነበረና እንትን አላልሽም ነበር። ወይስ በቀደም አልቻልኩም ነበረ። ያ እንትን ያስወርደኛል። አይ ዶንት ኖ ለምን እንደሆነ አላወቅኩኝም እና ያስወርደኝ ነበር። ይቅርታ። ያኔ አዲስ ነኝ ግን ደስ ብሎኝ ነው ምሰማክ፣ ቀለል ብሎኝ። Go ahead.
በቤተሰብ ልታወሩ ነው ሸርዬ? ሚውታ ኦኬ። እሺ እሙ እኔ እየጠበቅኩ ነበረ እንድትጸልይልኝና እሺ የጸሎት ቴስቲሞኒ ሰዓት ነው ብዬ ነበረ እና ትንሽ ቢዚ አርፍጄ ስለገባው ነው ከይቅርታ ጋር። እሺ በቃ እንጸልይልሃለን። እሺ ጋይስ ሁላችንም እንጸልይለት። ጋይስ እንጸልይለት። ኢየሱስ ጌታ ሆይ፣ በእውነት ጌታ ሆይ፣ ጌታ ሆይ በኢየሱስ ስም ስልጣን ጌታ ሆይ ምን ላይ እንዳለ ልቡ አንተ ታውቃለህ። ጌታ ሆይ በምን ሁኔታ ላይ ወንድሜ እንዳለ አንተ ታውቃለህ። ጌታ ሆይ ለምናለሁ። ጌታ ሆይ እንድትረዳው ወንድሜን በጌታ በኢየሱስ ስም እንድትደግፈው ጌታ ሆይ እለምንሃለሁ። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን የክፉ እጆች ሁሉ ከላዩ ላይ ይነሱ። ጌታ ሆይ የምህረት ባለጠግነት በወንድሜ ላይ እንዲሆን መኖርህን የሚያውቅበት ጌታ ሆይ ያንተ ጣት በቤቱ እንድትገባ ጌታ ሆይ እንደ ወዳጅ እንደ መልካም አባት የሚያይበት ጌታ ሆይ በጌታ በኢየሱስ ስም ልብ እንድሰጠው፣ አእምሮ እንዲፈወስ፣ ኢየሱስ እንድትበራለት በእርግጥ ጌታ ሆይ አንተ ፈልጉ በመንገዱ ምህረት ይግነንለት፣ በቤቱ ምህረት ይግነንለት። አእምሮ በኢየሱስ ደም የታጠበ ይሆን፣ ልቡ በኢየሱስ ደም የታጠበ ይሆን። ኤኒ ጭንቀቶች በኢየሱስ ስም የተገፈፉ ይሆኑ፣ በኢየሱስ ስም የተገፈፉ ይሆኑ። የሰላም አምላክ ሁለንተና ከሱ ጋር ጌታ ሁለንተናው በኢየሱስም በአንተ ሰላም የተያዘ ይሁን። አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ አሜን፣ አሜን። ዊ ላቭ ዩ ብራዘር። አመሰግናለሁ በጣም አሜን። እሺ ወንድም ተባረክ። እሺ ነጌታ ጌታ ይመስገን። ከቻልክ ስዩሜን ብታገኘው ደስ ይለኛል። ስዩም የሚባል አገልጋይ አለ የምትችል። ስዩም የት አለ? እዚህ ጋር አለ። ፎሎ ያደርጋል ስዩም እያለ። በጣም ያ ፕሊስ አግኘው እባክህ። በእውነት ጌታ በጣም እየፈለገ ስለሆነ ነው አንተ የፈለግከው ጌታን እና አምናለው ጌታ ትልቅ ለውጥ በህይወትህ እንደሚያመጣና ፕሊስ ያው ፎሎ ያደርጋል፣ ይጽፍልሃል። ጂሰስ የሚል ነው። እሺ ተባረክ። መልካም። በጣም አመሰግናለሁ። እሙ አቤት። መዝሙሩ ይቅርብን፣ መዝሙሩ ይቅርብን። አንቺን እንስማሽ። ሰላም ፓስተር፣ ሰላም ብያለሁ። ጌታ ይመስገን። ኦኬ ኤሚ ያልከኝ መስሎኝ ነው። ኦኬ ይቅርታ። እሺ እኔ በጣም በአንተ እግዚአብሔርን አመሰግናለሁ። ሁሌ ነው የማመሰግነው። እንደውም እኔ ምሳሌ እግዚአብሔር በአንተ የተነሳ እግዚአብሔር ቤተሰቦቼን ቀሪ ግማሽ ጎኔ በጌታ አይደሉም እና አባቴ ብቻ ነው በጌታ እና በእናቴ በኩል በጌታ አይደሉም እና እግዚአብሔር እንዲያስወርሰን ብዬ ነው ሁሌ መጸልየውና እግዚአብሔር መልካም ነው። ጌታ ኢየሱስ ደግሞ ዘመንህንም ይባርክ። ብዙ ወጣቶችን እያስመለጥክን ያለው ባለፈውም ብዬ ነበረ። ወጣቶች በብዙ ነገር እንዳይያዙ በቃ የወጣቶች ኒውክለር ነክ ታስፈራለህ። በአንተ ውስጥ ያለ ጸጋ
ነገር ነውና በበለጠ ይባርክ። እኔ ዛሬ ልባርክ ነው የገባሁት። ጠዋት ወጣለሁ፣ ማታ ነው የምገባውና ትንሽ ሰዓት ነው ያለችኝ። ብዙን ጊዜ አዳምጣለሁ። ብዙ ህይወቴም ተለውጠዋል። ጌታ ስሙ ይባረክ። የጸሎት ጉልበቴ ጠንክሯል። መንፈሴ ተነቃቅቷል። ደግሞም ጸልዬ ያጣሁት ነገር የለም። እግዚአብሔር ይመስገን። በጸሎት ብዙ ነገር እንደምናተርፍ ነውና ጌታ ኢየሱስ ዘመንህን ይባርክ። 2026 ደግሞ ሁላችሁም እዚህ ቁጭ ብላችሁ የምታዳምጡ ሁላችሁም እቅዳችሁ ጌታ ኢየሱስ ይሁናችሁ። እናንተ ያቀዳችሁ ሳይሆን እግዚአብሔር ያቀደላችሁ ይሁን። ውረሱት ነው የምለው። ተባረኩልኝ። ሩሃማ ወይ ያልዬ እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። ምስክርነት አለኝ። ዛሬም ከዚህ በፊትም የሆነልኝ ጌታ ያደረገልኝን ነገር መናገር ፈልጌ ነው የገባሁት። አልዬ ዛሬ ተስፋ የቆረጠባቸው ሰዎች ስትል እኔ በወንድሞቼ ተስፋ ቆርጫለሁ። 2 ወንድሞች አሉኝና ለእነሱ ብዙ ነገር ሆኛለሁ፣ ጌታ በሚያውቀው ማለት ነውና ቆረጠብኝ ነበር። ያንን ረስቼ ነው በእነሱ ተስፋ የቆረጥኩትና የእነሱን ነገር አሁን ለጌታ ልስጥና እኔ ጌታ ለእኔ ያደረገልኝን ልንገርህ ካልዬ። የዛሬ 2 ዓመት ይመስለኛል ለምትፈልጉትን ነገር ጻፉ፣ ደብተር ላይ ጻፉ አልክና እኔ ጓደኛዬ ችግር ውስጥ ነበረች። የእሷንም የኔንም ጻፍኩኝ። እኔ ጌታን እፈልጋለሁ ብዬ ነው የጻፍኩት አልዬ። እና ምን ሆነ? እሷም የምትፈልገውን ነገር አገኘች፣ እግዚአብሔር ይመስገን። እኔ ደግሞ ጌታን እንዴት አገኘው? ብዙ ጊዜ እዚህ ቤት ገብቼ ተጸልዮልኛል እና እናቴ አረፈች እና የእናቴን ከጌታ ጋር አንድ አዲስ የተገናኘሁት የእናቴ ሐዘን ላይ ነው አልዬ። ጌታ አጽናናኝ፣ በቃ አጽናናኝ እና የጻፍኩትን ጌታ እንዲሁ እንደ ዝም ብዬ ነበረ ቸርችም የምሄደው። ብዙ እውቀት የለኝም ስለ ጌታ ማለት ነው። እና የእናቴ ሐዘን ላይ ጌታ አገኘኝ። ጥሪ ተደረገ ቸርች ላይ ማለት ነው። ጥሪ ተደረገ። ይሄን ጌታ እንደ አዲስ የምትቀበሉ ሰዎች ተብሎ ጥሪ ሲደረግ ከፈራችሁ እንኳን በኋላ ሰዎችን አናግሩ ተባለ አለች ጥሪ ያደረገችው ፓስተር። እና ቆይቼ እኔም ሰዎችን አናገርኩ በኋላ ላይ ማለት ነው። እና ያ የጻፍኩትን ጌታ አገኘሁት አልዬ። ለብዙርኩ ነው እና ጌታን አመስግኖልኝ እና አልዬ ብዙ ተባረክ ያለው ባንተ ተባረክ። እውነት ተጽናንቻለሁ። ጌታ አጽናንቶኛል። አሁን ጌታ ለእኔ ለካ ቅርቤ ነው። በፊት አላውቀውም ነበረ። አሁን ራሴ መጽሐፍ ቅዱስን አነባለሁ፣ ጸልያለሁ እና አመሰግናለሁ። ጌታ ይባረክ። አሜን አሜን። ጌታ ክብሩን ይውሰድ። እንኳን ጌታ ረዳሽ። ጌታ ይመስገን። እሺ ማነው ተረኛ? ጌታ ይመስገን። ዛሬም የጌታን ቃል እንመሸጉ። እኔ አዲስ ነኝ። ሰላማችሁ በሰላም ብያለሁ። አዲስ ነው፣ ዛሬ ነው የገባሁት። ወንጌል ልሰማ ነው። እንዲጸለይልኝ ዋላ። እሺ ከታቸው ነው ስምሽ? ቁጭ በይ፣ የትም አትሂጂ። እሺ ሳምራ። ሰላም ለእናንተ ይሁን ፓስተርዬ። ሰላም። እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። እሰይ ጌታ ይመስገን። ፓስተርዬ ጸሎት እፈልጋለሁ። ከእስልምና ነው የመጣሁት። ጌታን መቀበል እፈልጋለሁ። ብዙ ጊዜ እከታተልሃለሁ እና 1-6 ወር ሆኖኛል እና ጌታን መቀበል እፈልጋለሁ። ኦኬ። ጌታን አልተቀበልሽም? አልተቀበልኩም። እንዲሁ በላይ ነው የምከታተልና አልተቀበልኩም። ኦኬ። እሺ ማነው ስምሽ?
ሰሚራ ነው ስሜ፣ ግን በራሴ ሳምራዊት የጌታ ልጅ ብያለሁ። ሰሚራ ነው ስሜ የእስልምና። እሺ ስዩሜ ኮንታክት አድርጋት። እሺ እሷንም እሺ እሺ አልዬ እሺ ጌታ ሆይ ጌታ ሆይ እኔ እኔ የምለውን በእሺ ችግር የለም። አሳም እሺ ጌታ ሆይ እወድሃለሁ ኢየሱስ ልቤ አንተን እንደ ሞትክልኝ አምናለሁ ከሙታንም በሶስተኛው ቀን እንደተነሳህ አምናለሁ። ኢየሱስ አምላክ አንተ ብቻ ነህ። አምላክ አንተ ብቻ ነህ። ኢየሱስ አንተ ጌታዬ ነህ። አንተ አምላኬ ነህ። ማንኛውንም ካንተ ውጭ ሆነ አምላክና አማልክት በኢየሱስ ስም እክዳለሁ። አንተን ግን መድኃኒቴ አምላኬ አድርጌ በልቤ ሾመሃለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። በኢየሱስ ስም አሜን። በጌታ በኢየሱስ ደም የተሸፈነች ትሆን ነፍሷ፣ መንፈስ፣ ስጋዋ ጌታ ሆይ በደምህ ይሸፈን። ኢንጂሰስ ኔም አሜን። ተባረክ። ስዩሜን አግኘው። እሺ እኔ እናት እሺ ፓስተርዬ በጣም ነው ተባረክልኝ። ኤሊያና ኦኬ። ክብር ለኢየሱስ ሲሆን ወደ እግዚአብሔር ቃል እንሂድ አይደለ? አንድ ጊዜ ዛሬም አንደኛ ነገሥት ወይንዬ ቅትስ አሰም ሰው የጌታን ቃል ከመሄዳችን በፊት እዚህ ጊዜ አንድ ጊዜ 479 ሰዎች አላችሁ። ሼር ኮፒ ሊንክ ምናምን አድርጉ። ኦኬ ቅዱሳን አንድ ጊዜ እናደርግና ወደምንወደው ወደ እግዚአብሔር ቃል እንሄዳለን። አሜን። ህይወታችንን ወደሚታደገው ወደሚያጥበን፣ ሃሌሉያ። ዛሬም ደግሞ የቃሉን ብርሃን እግዚአብሔር ያሳየናል። ባለፈው እንግዲህ ያዕቆብን ጀምረን ትዝ ይላችኋል። ሰበር ላይ ኤልዛቤልን አስገብተናታል። ምክንያቱም መውጣት ስላለባት ማለት ነው። ኢሜን። ሰው እሷን ደግሞ ጌታ እርቃኗን ያሳየናል። አሜን። መማር ትፈልጋላችሁ ጋይስ? መማር ትፈልጋላችሁ? ያው አሰብ መጽሐፍ እንዲህ ይላል፣ ወራዳይቱ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽንም በዓለት ላይ የሚፈጠፍጥ እርሱ የተመሰገነ ነው ተብሎ ተጽፏል። በጌታ በኢየሱስ ስም ስልጣን ሃሌሉያ። በዓለት ላይ የሚፈጠፍጥ እርሱ የተመሰገነ ነው። ሃሌሉያ። ሼር አድርጉ። ክብር ሁሉ ለኢየሱስ ሲሆን
ጌታ የቃሉን ብርሃን በኢየሱስ ስም ይለቅልናል። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። በጣም ልብ ብለን የምናዳምጠው አንዳንድ ፕሪንስፕሎችን ነግራችኋለሁ።